ያላለቀ የግራግር በጣም ብዙ ጫማ አለኝ ልሰጥህ እችላለሁ። እሺ ተክልዬ አለኝ። እንኳን በእኔ ወንበር ላይ ተቀምጦ ከሱ ጋር ቁጭ ብዬ ላወራ አይሆንም ብለህ የምትለው የሆነ ጊዜ ከኮንፊደንሴ የሆነ ቆይቷል አመልጦኝ እንዲጭራው ይዤ እኮ ነው የመለስኩት። እንደዚህ ስመልሰው ግን ያኔ ድጋሚ እንዳይሄድ ነበር። ቁጡ ነው፣ ነገር ሰርሳሪ ነው ምናምን አይነት ከሚል አንፃር ሰው ካንተ ጋር ዘና ብሎ ተፍታቶ ይኖራል። እንደመወዳት ዘፈኗን እንደማደንቃት አለቀ። እንደዚህ እየተሳብኩ ሄድኩና ስል ዝርዝር የለኝም አለች። እንዲህ ያልኩና ዞር ብዬ ጋርዱን አየሁት። መንታውን ነው የሚያወርደው። አለቀሰ። መንታውን ነው የምልህ፣ መንታውን ነው። አሳዘነኝ። ፈርተኸዋል እዛ ላይ ሀሳብ መስጠት ለምንድን ነው? ተናገር። ነፃ እኮ ነው ይሄ እኮ። ትንታኔ ሲሰራ በእነ ኤልያስ መልካ አቀናባሪነት የተሰራ ሙዚቃ ምኑን አዝናናህ? ለኔ ስልኬ ላይ ከዳርጋታለሁ። አሁን የሆንከውን ሰው ባይሆን ኖሮ ምን ሆናለሁ ብለህ ታስብ ነበረ? ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ያው ተሰምቶ ጉድ እኮ ነው እያወራህ ያለኸው። አታውቀውም። ዝም ብለህ ስማ። ብላ አንተም ብላበት። ይሄን በተናገርክበት አሟሽበት አንተም። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ። ተገናራኩት ላሳያቸው አወት እስኪ አንተ ሙዚቀኛ ታምረኛ አይደለ? ያ ወይኔ ላሳየ። ግን ምንድነው ከበሮ በሰው እጅ ያምር ሲይዙት ምን ይላል? ይሄ ምንድነው? ክራር ነው ያደናግር። ይሄ ክራርም አይደለም ጊታር ነው። ጊታር ቦክስ ጊታር ይባላል። ቦክስ ጊታር ሙዚቃ ትሞክራለህ እንዴ አንተ? ሙዚቃ ታዲያ ዘማሪ አይደለው እንዴ? ዘምራለሁ እኮ ተክልዬ። አይኮል ዝም ብለህ እንትን እንደመቀበል ነው። አርስ ያዘምሩ አብሮ ማሻሻል ነው እንጂ ዝም መዝሙር አረ መዝሙሮች አሉኝ እንጂ መዝሙሮች አሉኝ። አይ ጥሩ እንደዛ ነው ወይስና እንደውም ስታነሳ እኔ እየሳኩ ነበረ። አደራደር የፈረንጅ በገና ነው የሚመስለው። ነገር ሁሉ ወደዛ ወደ ቅኝት ይወስዳል። ለምን እንደሆነ አላውቅም። አነጋገር ብቻ ብዙ ነገር የራሴ አረማመዴ ግሌ ነው። እኔ እኮ ብዙ ነገር የግሌ ነው። ከኋላ የምታወቅ ሰው እኮ ነኝ እኔ። አረማመዴ ግሌ ነው። ከኋላ ሰው ያቀኛል። ከኋላ አረማመዴ ግሌ ነው። ማንም የለም እንደኔ አይነት እንደዚህ ዩቲዩብ ፕሮግራም ምናምን ሰራው የግሌ ነው። በቃ እኔ ሰሆን ነው። አንተ ስትሆን ነው ዞሮ የሚያምርብህ። ጥሩ ነው። ግን እንደው ብዙ ጊዜ እንደውም ከዚህ በፊት ኢንተርቪዎች ላይ ማንጎራጉር ብቻ በቃ ስትበላም ስትጠጣም ስታንጎራጉር አይሃለሁና ይሄ ጭፈራ ምናምን ትወዳለህ? ጭፈራ ቤት ምናምን የሜዳ አጋጣሚ እንደዚህ በወጣትነት ምናምን የሜዳ አጋጣሚ ወጣት ነኝ በነገር ላይ 40 ዓመቴ ነው። አይ ወጣት ነኝ ብለህ አታርቅቶ ወጣት ነኝ። ግን ዘፈን ዋው በጣም ዘፈን ወዳለሁ። አንዳንድ ዘፈኖች በጣም ኢነርጂ ኃይል ብርታት ይሆኑኛል። ሰማቸዋለሁ፣ አንጎራጉራለሁ። ግጥሞቹ ደግሞ በግጥሞቹ ውስጥ ያሉ መልእክቶቹን በጣም ግጥሞቹን በል እንጂ አሁን እኮ አንተ አንጎራጉራለሁ የሚለውን ራሱ
ጀስት አወራለሁ በሚለው ውሰደው። ለማጎርጎር ድምፅህ ተክልዬ እውነት የብርሃን ሰልፍ ነው ያነገተ ፍቅር ሰላም ጤና ለአዳም እንኳን ሰው እንስሳ ፍቅር ነው ሰራዊቱ ዱር አራዊቱ። በጣም ነው የምችለው። እንደዚህ ነው ይደርሰዋል። አሁን ራሱ ምን እንዳልክ አልገባኝም። ምን ለመናገር ምን እንደው አይገባህም አሁን። ስለዚህ እወዳለሁ። ግን እንደዛ ጭፈራ ቤት ሆነ እንደ ታውቃለህ? አዎ እውነት በጣም በሚሊኒየም እንደውም አንዴ የገጠመኝ ልንገርህ። 2000 ላይ 2000 እሺ ገና ከጎንደር እንደመጣሁ ነው። እርድናን ከተማውን መልመድ ማወቅ የሆነ የከተማ አራዳ የሚባሉ ሰዎች ቦታ ላይ መዋል ነው ብዬ አምናለሁ። በዛ ጊዜ አንተ በቃ አራዳ ለመሆን ገና የክፍለ ሀገሩ በዛም እኮ አራዳ ነኝ፣ ግን የክፍለ ሀገር አራዳነት እና የአዲስ አበባ አራዳነት ይለያያል። የክፍለ ሀገር አራዳነት አዲስ አበባ ሲመጣ ፋራ ነው። ስለዚህ በዛኛውና በዚህኛው መካከል ማስታረቅ አለብኝ። ስለዚህ ቅኝቴን ማስተካከል አለብኝ። ቅኝቴን ለማስተካከል ደግሞ አራዶች የሚውሉበት ቦታ ትመርጣለህ። እንደዚህ ታያለህ እና ትዝ ይለኛል ፒያሳ አሁን ፈረሰ። በአካል የሚባል ቤት ነበረ። አካል ሄድኩኝ። ሌሊት ነው የሚከፈተው። አፍተር 4 ሰዓት 6 ሰዓት በኋላ ነው የሚከፈተው። የሌሊት ማለት ነው። ሌሊት ነው ሄድኩልህ። በሚገርም ከዚህ በፊት ሌላ ነገር ልንገርህ። ወደ ቦሌ አካባቢ ነው ቤቱ። አሁን ረሳሁት። ሄድኩኝ። ክራንች ይዘህ መግባት አትችልም ማለት ጭንፈራ ቤት። እሺ አይነ ጌታ ክራንች ዘገባ ማለት ብረት ነው። እንደዚህ አይነት ዱላ ተይዞ ይገባ ማለት ከሴኩሪቲ አንፃር እዛ ሰክረህ ወይ ደግሞ ያንተን ተቀብሎ ሰው ቢመታበት ምናምን አትገባም አሉኝ። እሺ እንዴት እኔ እየተሳብኩ አልገባ። ደግሞ እሱ ሌላ ዘንዶ ነው የሚመስለው። እየተሳብኩ ብገባ ደግሞ ሌላ ማስፈራት ነው። እንደዚህ ተከለከልኩኝ። አልገባሁም። የሆነስ አትገባ ተመለስ። አልገባሁም። በጣም ብዙ እንዲህ አይነት ነገር ብዙ ገጥሞኛል በአካል ግን ከዛ በኋላ እንትኔን አስተካከልኩኝ። አቀራረቤ እንደዚህ እንዲጣል ምናምን ስትባል እንዴት እንዲባላል ምናምን ቆጣ ማለቱ ምናምን አለ አይደለ? ያኛውን ተውኩትና ይሄ እኮ እግር ነው ምናምን እያልኩ በሐሳብ ነፃነት ጥበቆቹን ካሳመንክ ምንም ችግር የለም እና ደጋግሜ ገብቻለሁ። ከዛ በኋላ በአካል ሌሎች ቦታም ከዛ በኋላ ይሄ ተቀረፈልኝ ማግባባት እየቻልኩ ማለት ነው። ቀስ ብዬ ግን በአካል ገባሁ። ግን እሱ ላይ ከመምጣት በፊት እንደው አትገባም የተባልክ ቀን ምን አይነት ስሜት ነበረ ስትመለስ? ምክንያቱም ለመዝናናት ይሆናል የሄድከው ምናምን ወይ ከሰው ጋር ሆነ ሊሆን ይችላል። ምንድን ነበረ ፊሊንግ? በቃ ምክንያቱም የመጣኸው ገና መምጣቴ ነው ያኛውን ሜንታሊቲ ይዣለሁ ብለሃል። ምን ተሰምቶ ተመለስክ? በሰላም ተመለስክ? ምንም ሳትጋጭም ለምን ምናምን ብለህ? ከራሴ ጋር ታርቄያለሁ እኔ መጀመሪያ። በነገርህ ላይ ከራስ ጋር ስትታረቅ አንተ ሰላም ነህ። ስለዚህ ሰው ስለኔ ባለው ግምትና እኔን በተመለከተ በሚለው ነገር ላይ አልናደድም። ያን ጊዜ አካባቢ ነው ከራሴ ጋር መታረቅ ምናምን እኮ ምን ወጣትነት ነበር። 22 ዓመት ነው ምናምን በክራንች ስትሄድ ማለት ነው። 22ም ሆን ከ40 አቅምህ ተመሳሳይ ነው። ምን ብሎ ልብህ ሊፈነዳ ይችላል እንጂ ያን ያህል የተለየ ወራቅ ብለህ ድንጋይ አትወረውረው። እሱ ደግሞ የባሰ ያስገልልሃል። ለምሳሌ እንደዚህ ክራንች ያዙ እንደዚህ ሰዎች አስቸጋሪ ናቸው ምናምን የሚባለው ሪል እነሱ አስቸጋሪ ሆነው አይደለም። በነገራችን ላይ ልክ የኔ አይነት ይገጥማቸዋል። የኔ አይነት እንዲህ አትገቡም ምናምን ይባላሉ። ያን ጊዜ በቤታችንነቱ መገለሉ ምናምን ያጨሳቸውና ኃይል ይጠቀማሉ፣ ይሳደባሉ ምናምን ሰው እየሸሸ እንትን ይላቸዋል። ከዛ አረ እንደዚህ ክራንች ያሱ ሰዎች እኮ አስቸጋሪዎች ናቸው የሚል የጋራ ስም ይመጣል። በክራንቹ የሚማታሉ ደግሞ እነሱን ተማተው ሰው ከነሱ ጋር ይጣላ ይባላሉ። አሁን ደግሞ አንተ ቢጣላን የምር አንተ አሁን ከስጋ ትጣላለህ ምናምን ይላል ሰው እና ያችን እኔ ስለማቃት በዚህ ምክንያት ከመጣ ከከለከለኝ ምልስ ነው የምለው። ታርቂያለሁ። ያለኝ አማራጭ እየቆየው እየተጨቃጨኩ በሄድኩ ቁጥር ትርፍ ነገር ነው ማገኝ። ብስጭት ውስጥ ነው የምትገባው። ስለዚህ ነው አይቻልም። ኦኬ እኔ በቅርቡ እኮ ከኮምቦልቻ ኤርፖርት በዛሬ 15 ቀን ኤርፖርት ላይ ስመጣ ክራንችህ ካርጎ ዕቃ ጋር መግባት አለበት አሉኝ የሴኩሪቲው። በእኔ ምክንያት 15 ወይ 17 ደቂቃ ፕሌን ዘግይቶብኛል። አሁን ዛሬም አልተለወጠም ማለት ነው ሰው። ከዛ ታጋረጉበት መጀመሪያ ታጋታርጉበት። ይሄ ግር ነው። ለምሳሌ አውሮፕላን ውስጥ ስትገባ የሴኩሪቲ እንትኖች አሉ። አደጋ ጊዜ በዚህ ትወጣላችሁ ምናምን በዚህ ትወጣላችሁ።
አደጋ ጊዜ ክራንቼን በካርጎ ዕቃ መጫኛ ላይ ተጭኖ እኔ ሆስተሷ ልታዝለኝ ነው? አይሆንም፣ አይደረግም። ስለዚህ ነው ይሄ እግር ነው ይዤ የመጣሁት ለጌጥ አይደለም፣ ከቦታ ቦታ ለመንቀሳቀስ ነው። ስለዚህ ከኔ መለየት አይችልም። እዛ ይሄ ሻንጣ ማስቀመጫው አለ እዛ ነው የሚገባው አልኳቸው። ፓይለቱ መጣና እንደዚህ አለኝ። ሴኩሪቲ ለካ ይለያያሉ። የሚገርም እኔ ፓይለቱ የሚያዝ ነበር የሚመስለኝ። ለካ ሴኩሪቲ ውጣ ሲለው የሚወጣው እረፍ ሲለው የሚያርፈው እሱ ነው። ይሄን ካላደረግ መነሳት አንችልም፣ ምን ይደረግ አለኝ። እኔ ደግሞ ያለ ክራንቹ መንቀሳቀስ አልችልም። እስቲ ይሄ ነገር መፍትሄ የለውም። አሁን የዛሬ 15 ቀን እኮ ነው ኮምቦልቻ ነበርኩ ለስራ ወረድኩ። ይቅርሽ ማለት ከፍላይቱ ተሰረዝ ከፍላይቱ በቃ አማራጭ ያለኝን ምንድነው አልኩት። ፓይለቱ እቃውን እንትኑ ክራንቹን እቃ ምናምን ጋር ማስገባት አለኝ። እሱ ሊሆን አይችልም፣ እኔ እቀራለሁ። ሌላ አማራጭ ሲመጣ እኔ ወደ አዲስ አበባ በሌላ መንገድም ቢሆን እመጣለሁ። እኔ በፕሌን ያለ ክራንች በፕሌን አዲስ አበባ ከምመጣ ከነ ክራንቼ በተሳቢ መኪና ብመጣ ይቀለኛል። ምክንያቱም እግሬ ነው። የሆነ ነገር ቢሆን ሽቴ ቢመጣ አልኩ የሆነ ነገር በሆን በኋላ 10 ምናምን ደቂቃ እንትን ብሎ ደግሞ በኤክስሬይ ፈትሸው በምናምን አድርገው አሳልፈውታል እኮ። መጨረሻ ላይ ተስማሙ። የኔ አቋም ሐሳብ ሚዛን ደፋ መጣው እና እንዲህ አይነቶች ድሮም ነበሩብኝ ማለት ነው። እንደዚህ ክራንች ጋር እንደዚህ ጣል እንደዚህ አታሳና ያኔም ቢሆን የነበረኝ አማራጭ ራሴን ማስታረቅ ነው። እንደገና እኔ በግሌ ምን አይነት አቋም አለኝ መሰለ? የሆነ ቦታ ሲሄድ የሆነ ቦታ ስከለከል ኦኬ ለሰዎች ስጋት ነኝ ማለት ነው የሚል ራሴን እንደተጣለ ሳይሆን ስጋት የሆነ አደጋ ሊያደርስ እንደሚችል ሰው ራሴን እቆጥራለሁ። ከሆነ ሰው ጋር መጣላት ኧረ በእናትህ ኧረ እኔ እንደዚህ አላልኩም እኔ ሌላ ነገር ውስጥ እንደታስገባኝ አደራ ምናምን ብሎ ፈርቶ ምናምን የሆነ ነገር አድርጎ ሰው ሲያናግረኝ እንትኑ የተንኮሶ የሚባል አንድ አጫጭር ድራማ የሚሰራ እዚህ ቲክቶክ ላይ ያለ እና ሱቅ ጋር ሂዶ እኮ ነው ከዚህ በፊት ከሱቅ ሰው ጋር በዱቤ ምናምን ተጣልቶ የሱቁ ባለቤት መቶት የሱቁ ባለቤት ታስሯል በመማታቱ። ከዛ መጣና ሌላ ባለሱቅ እያወራ ነው ይሄ ሰውዬ እንዲፈራኝ ንገሪው አለ። ምክንያቱም ከተጣላሁት ይታሰራል። ምክንያቱም እሱ እመታዋለሁ እኮ ምናምን አይደለም ከተጣላሁት ይመተኛል ይታሰራል። ስለዚህ ለመታሰሩ ይፍራ ምናምን የሚል አይቻለሁ። በጣም አስቂኝ። በየትኛው መንገድ አደጋ ያመጣል ምናምን ተብሎ ሲነገር ለምን ፍተሻ አሁን ፍተሻ እኔም አንተ የምናልፍበት አለ አይደለ? ይሁን አምናው ሊሆን ይችላል እኮ ምንም እለፍ ሲሉኝ ሳልፈተሽ ካለፍኩ ነው ምንም አያመጣም በሚል ነው ወይስ ታምኜ ነው የሚል ሁለት ቦታ ቆማለሁ። መፈተሹ ግን እንዳንተ አደጋ እንደማደርስ ስታመንና ስፈራ ደስ ይለኛል። አይ ኦኬ ምንም አያመጣም ምን ያመጣል ለኔ ምናምን ሲሉ ግን እንደ ህፃና ማለት ነው ምንም ወይ ኤኒዌይስ እንዲህ አይነት ነገሮች ይገጥሙኛል። በጎበጎ ነው የሚይዘው። በዛ መንገድ በጊዜው የተለየ ቅራኔ አልነበረኝ። እንደው ተክልዬ እንትኑን ወደ ሲሪየስ ነገር ወሰድኩት እንደ ጨዋታ ነበር ያነሳሁትና በዚህ አጋጣሚ አካል ጉዳተኞች አሉና እኔም የማውቃቸው ሰዎች አሉ። ከዚህ በፊትም ብዙዎች አካል ጉዳተኝነትን ከእርግማንነት ጋር የሚቆርጡት በቃ የመጨረሻ ዴስቲኒ እንደሌለው ሰው የሚያስቡ እንዳንተ ደግሞ በጣም ጠንካራ የተሳካላቸው በእርግጠኝነት ከዚህ ከአካል ጉዳት ጋር አሸነፈዋል ብዬ ከሚያምኑት ነኝ። እኔ እንግዲህ በሌላ መልኩ ብትወስደው የኔ ለምን ለምሳሌ አካል ጉዳተኝነታቸውን ከመለመን ጋር ከዝቅተኝነት ጋር ከተረጅነት ጋር ማያያዝ ደግሞ አሉ። አሁን ደግሞ ለሌሎች ራሳቸው የሚያያይዙት ነው ራሳቸው በራሳቸው ጋር ሁለተኛ ቅድም እንዳልከው ደግሞ ምንም አያመጣም ብሎ የማስገባት አካል ጉዳተኞችን ዝቅ አድርጎ የማየትና የመመልከት ባህሉ ገና አሁንም ያልሰለጠነበት ሁኔታ አለ። አሁንም እውነት ለመናገር ከዛ ጋር ተያይዞ አካል ጉዳተኞች ሆነው ስራ መስራት እኩል ብቃት እንዳላቸው እኩል እሺ። ስለዚህ እንዲህ አይነት አስተሳሰብ አለ ነው ይሄን ሐሳብስ ወደፊትም ይቀጥላል መኖሩ አይገርመኝም። እንኳን አካል ጉዳተኛ ሆኜ እኔ አሁን በክራንች ነው የሚሄደው። አንተ ያለ ክራንች ለዛውም ደግሞ ዛፍ የምታክል ቁመተ ስጋ ምናምን የሚል ባንተና በሌላው ሙሉ አካል ባለው ሰውም ልዩነት አለ። እንኳን አካል ለሌለውና በድጋፍ ለሚሄድ ሰው ችግሩና ብልሃቱ ግን የሚመስለኝ ያለ አቅም ምንድነው ነው።
አካል ጉዳተኛ የሆነው ለራሱ የሚችለው ምንድነው ብሎ ያስብ። ከራሱ ጋር የሚሄድ ነገር የሚችለው ዊልቸር ላይ ከሆነ እዛ ላይ ቁጭ ብዬ ልሰራ የምችለው ነገር ከቦታ ቦታ የመንቀሳቀስ ችግር የለው። ስለጎደለው አካል 24 ሰዓት እያሰበ ነገር ግን ስለ አካል የሚያስብ ደግሞ ዋና አእምሮ አለው። ዋና ትልቁ ሰው ደግሞ ሌላኛው ሰው ስለ ሰው አካል መጥቶ እንዲህ ነው የሚል ተራግምት አለ። እኔ ለመምከር አይደለም፣ እኔ በዛው ውስጥ ስላለው ለማውራት ያክል ነው እንጂ መካሪ ሌላ ነገር፣ ሌላ ዕውቀት፣ ሌላ ሙያ ይጠይቃል። መካሪ አይደለሁም። እኔ ያሉትም ያላችሁ ሙሉ አካል የሆኑ ሰዎች በዚህ አካል ውስጥ ላሉ ሰዎች ከቻሉ መንገዳቸው ላይ የሚገፉት ዊልቸር ላይ አሁን ይሄን ስለ ፊዚካሊ የመንገድ ጠረጋ ማለት ብቻ አይደለም፣ የብዙ ያስተሳሰቦችን ጠረጋ ሊሆን ይችላል። ከቻሉ እነሱም መንገዱን እየጠረጉ ከኔ የባሰ እኔ አፈሳ አድርጌ እንደምራመደው ሳይሆን በድጋፍ በዊልቸር የሚመጣ ሰው አለ ለሱ እንቅፋት ይሆናል ብሎ መንገዱን እያነሱ ቢሄዱ፣ ምክንያቱም የነሱ ሸክም ናቸው። ለምሳሌ እዚህ ከተማ ላይ የተራበ ህሊና ላለው ሰው ማለት ነው ብዙ ስለ ሙሉ አካል የሚል እያየህ ህሊና ካለ አንተ አታልፍም። ነገር ግን ችሎ እየሰራ ህይወትን እየመራ ካየ ግን ደስ ይላል። ካንተ አልፏል፣ ያንተ ኃላፊነት ነው ማለት ነው። እንደዛ እንዳይሆን ደግሞ የሚሰብር ነገር አለመናገር። ምክንያቱም ይኸውልህ እንኳን በአካል እንትን ስትል በኖርማል አካልህም ሆነ ያስተሳሰብና የመረዳት ልካችን ይለያያል። አካል ላይ ሲሆን ደግሞ በጣም የሚሰብር ነገር አለ። ምክንያቱም ቁጭ ብሎ መዋሉ አለ፣ ያስተሳሰብ ልዩነቱ አለ፣ ብዙ ነገር። እሱ ባይሆን ግን ዋናው መፍትሄ ያለው እኔ መፍትሄ ያለው ካንተ አይደለም፣ ከሱ አይደለም፣ ከኪም አይደለም። መፍትሄ የሚመጣው ከኔ ነው። እኔ ራሴ ምንድነው የምችለው፣ ምንድነው ማቀው፣ በተፈጥሮ የጎደለኝን ነገር በራሴ ልሞላው። እኔ እኮ የራሴ ፈጣሪ ነኝ። በነገር ላይ እኔ እኮ ራሴን እኮ ነው የፈጠርኩት። የሆነ ጊዜ ከኮንፊደንሴ የሆነ ቆይቷል አመልጦኝ እንድጭራው ይዤ እኮ ነው የመለስኩት። እንደዚህ ስመልሰው ግን ያኔ ድጋሚ እንዳይሄድ ነበር ስለራሴ ያለኝ እንትን ያ የመጣው አብዛኛውን ጊዜ ከሰዎች እንዲሁም አንዳንድ ጊዜ የሆነ ጊዜ ላይ በጣም ራሴን ሁሉ አጥቼው ምን አስብ ነበር ዝም ብዬ ነው አሁን እዚህ ቦታ ቁጭ ብዬ ማለት እንደዚህ ይሁን በዚህ የሚያልፉ ሰዎች ግን እዚህ ጋር ቁጭ ያለውን እንደ ሰው ነው የሚያዩት ወይ የሆነ ግንድ ምናምን አድርገው ነው የሚያዩኝ ወይስ እንደ ሰው ያዩኛል? ኦኬ እንደ ሰው ሰላም ይሉኛል ወይስ እንዴት አድርግ ይሉኛል? እኔ ራሴን ለሰው የሆነ ነገር የጎደለው ምክንያቱም ነግረውኛል እንደዛ የሆነ ነገር የጎደለው አርገው ነግረውኛል። ጎደሎ የሚል ቃል ብዙ ተደጋግሞ ተነግሮኛል። ስለዚህ እኔ ለሰው ሰው ለመሆን 20 ጉዳይ ሩብ ጉዳይ ነኝ ማለት ነው ምናምን የሚል ተቀምጦ ከዛ ምን አደርግ ነበር? አንድ ሰው ነበረ በጣም ቀርበው እሺ ከሱ አጠገብ ልሁንና ወደሱ የዞሩ አይኖች እኔንም ሊያዩኝ ይችላሉ። ያኔ ሰው እንደሆነ ቀስ እያልኩ አነጋግራለሁ። እሱን እንዴት ነህ ሰላም ነህ ሲሉ እኔ ሃይ ተክለ ሃይማኖት እንዴት ነህ እባላለሁ። እስኪ ሰው መሆኔን በዚህ መንገድ ላለማምደው ምናምን እያልኩ ከዛ እሱን ፍለጋ እሱ ደግሞ ጨቀጨከኝ ማለት ምናምን ኦኬ ራሴ ለምንድን ነው ደግሞ የሆነ ታክሲ ባስ ሲይዝ ደግሞ ክፈል መባል ኦኬ እያልኩ ቀስ እያልኩ ከዛ ከሰው ጋር መጣለት ከሰው ጋር መሰደብ ምናምን ሲጀም በነገር ላይ ስድብ ያበረታኛል። ውዳሴ ብቻ አይደለም። ያ ሰው ከኖርማል ስሜት ወጥቶ እኔን እየተናገረኝ ከሆነ በጣም አደገኛ ሰው ነኝ ማለት ነው። ይሄን እኔ እንደበጎ ተጠቀመዋለሁ። እንዲህ አድርገው ራሳቸውን እንደው እኔ የሄድኩበት መንገድ ሁሉ ለሁሉም ይሰራል ማለት አይደለም፣ ግን ሁሉም ራስ የምችለው ነገር ምንድነው? ጓደኞቼ እዚህ ሄደው እኔ እዚህ ቦታ ቁጭ ብዬ ጓደኞቼ እዚህ ደርሰው እኔ ያንተ ፉክክር ካንተ ጋር ነው። እንደገና ሌላ ደግሞ ሙሉ የሆኑ ሰዎች ምናልባት በነገር ላይ አሁን ብዙ ሰዎች አንተን ጨምሮ ሌሎችም የኔ መዛነፍ፣ የኔ መጉደል፣ የኔ መጎዳት ላንተ ድምቀት ነው በበጎ ካየኸው። አሁን ብዙ ሰዎች ምን ይሄ ምናምን ብለው እንደው ሌላ የሚሰማቸው ሰዎች ስላሉ ነው ቃሉን ማልደግሞ እንጂ ለኔ ችግር የለም እንደዛ ሲናገሩ ሰማቸዋለሁ እኔን ፐርሰናሊ። ነገር ግን የኔ መደብዘዝ፣ የኔ መጉደል፣ የኔ በክራንች መሄድ አንድ ብዙ እንኳን ውብ የማይባል ዝግን ቁመና ምናምን ያለው ሰው ሲሄድ ከኔ የተሻለ ማን ይደምቃል? እሱ ይደምቃል። ስለዚህ እሱ እንዲደምቅ እኔና ደብዝዞኛል ፈጣሪ በበጎ ካየኸው። ለሱ መድመቅ እኔ በደብዝ እሺ፣ ካሮጌ ቤት አጠገብ አንድ አዲስ ቤት ተሰራ አይደለ?
ሰው በሙሉ ወደ አሮጌው ነው የሚገባው፣ ወደ አዲሱ ነው የሚገባው? ወደ አዲሱ ነው የሚገባው። ስለዚህ የኔ አሮጌ መሆን የኔ አለማማር ለአንተ ማማር አስተዋጽኦ አለው ማለት እኮ ነው። ገባህ? አግኝተኸኛል። ስለዚህ እንዲህ ነው ብሎ ሰውን ማናናቅ ልክ አይደለም። ለመምከር አይደለም፣ ሌሎቹን እንዳይጎዳ በማሰብ ነው። ወደ ልመና ወደ ምናምን የሚመጣው ያው የኛ ሀገር ያለው አማራጭ አንተ ሰርተህ አትበላ ሙሉ አካል አለህ ብለው እንትኑን ያልፉታል። አንዳንዱን ደግሞ ብለው ይሰጡታል። እና ከዛ እሺ ላምጣልህ እና ወደ ሐሳብ ልምጣልና ከዛ ፒያሳ አስታውሰኝ። ፒያሳ ከጎንደር መጣ ከአራዶች ጭፈራ ቤት ሄድኩ። በአካል ነው። እሺ እሱን አምጣልኝ። ሄድኩኝና ጨፈራ ብዙ ጊዜ ብዙ አይደለም ያው ጥበቆቹም ጋርዶቹ ነው የሚባለው ያማምራሉ። ጥቁር ተለብሶ እንደዚህ ምናምን ነው እንዲህ ፈርጠም ያሉ ናቸው። የሆነ ነገር እንዲህ ቢፈጠር እንዲህ ቢያንጠለጥሉ ምናምን ናቸው ጋርዶች። ጋርድ አለ በነገር ላይ እንደሌሎቹ የምን ጋርድ አንተን የሚጠብቅ እኮ የሚጠብቀኝ ጌታ ነው አይደል? እሺ አንተ እሱ ነው እና ራሴን ጤናን እጠብቃለሁ። ጤናን እጠብቃለሁ። በጣም ጥሩ። ከዛ ይደበቃ ደስ ይላል ዘፈኑ። ሚሊኒየም ነው አሁን ኤግዛክትሊ ሚሊኒየም እንትኑ ምናምን አላውቅም። ብቻ ዘፈኑ የሚያምር ዘፈን ነው። ያው የጭፈራ ቤት ዘፈን አንተም ኤክስፒሪየንሱ አለ ታውቃለህ። እኔ አላውቅም። ተው እሱን አንተ ዝም ብለህ ቀልዱን ተው። አሁን እኔ ላወራ ከነገር አላውቅም። አውራ ስለራስህ እንደምታውቃለሁ። እኔ ልንገርህ ታሪኬን አታቋርጥ። እሺ ቀጥል። ከዛ እየጨፈርኩ ነው፣ እየጠጣለሁ፣ እጨፍራለሁ። ይኸውልህ ጭፈራ እንዴት እንደምጨፍር ባይ ደስ ይለኛል። እሺ አንደኛ የሚያስጨፍርህ መጠጡ መኖር አለበት። እዚህ ምንም የለም። እንደገና እዛ ጋር ቫይቡ አለ። ሌላ የሚጨፍር ሰው እያየህ እኮ ነው የምትጨፍረው። ነው አሁን ጨፍር ማለት ሳይሆን እንደው ስደንስ የዛ ጊዜ ባይ እላለሁ ሲክራኝ ልቤ ደግሞ የሰመጠው ከባህውን በቃ የምለው ዘፈን ሁሉ ትዝ አይለኝም። ብቻ እጨፍራለሁ። ልቤ ላይ ያለው መተጣጠፍ የነ ማይክል ጃክሰን መደፋት መንስ ተቀበል ምናምን በአካል አልመጣልኛል፣ ምክንያቱም አካሉ የለም። ልቤ ላይ ግን ይታየኛል። ስለዋለሁ ምናቡ አለ። እንዴት ዳይሬክት ላድርገው? እንዴት ይምጣ? ይሄ ለመጨፈር ይሄን መሰቃየቴን ምናምን ምኖች ያያሉ ጋርዶች። እሺ እዛ ጋርና እዚህ ጋር ቆመዋል። እኔ አሁን ሲገባኝ ኢንኬዝ እንዲህ የተፈናጠረ ቢወድ እንቅለበው መሰለኝ። ቀረብ ብለዋል። የሚያካክሉትን ሊገልጽልህ አልችልም። ደስ ብለዋል። ከዛ ሊጨፈርኩ ነው ደግሞ ዳንስ አሁን ራሱ ትዝ ይለኛል። በጣም በቃ የተለየ ነው። ማንም እንደነሰው ታያቅም ይሄን። ከዛ ዝም ብዬ እንዴት ያልኩ ነው ዞር ብዬ ጋርዱን አየሁት። መንታውን ነው የሚያወርደው። አለቀሰ። መንታውን ነው የምልህ። መንታውን ነው። አሳዘነኝ። ከዛ ሌላ ነገርም የሆነ ነበር የመሰለኝ። ለካ እሱ ያው ጋርድ አይደለ? እዛ ብዙ ሰዎች ሲተጣጠፉ ሲደንሱ ምናምን ያያል። እኔም እነሱን እያየሁ ነው ምሰቃየው። የኔ መሰቃየት ለመደነስ እንደ ሰዎች የማደርገው መፍገምገም እና የኔ ልደንስ ስል አለመቻል አንጀቱን በልቶታል። እያነጻጸረኝ እንደው ምን አለ እንደው አንድ እግር ሰጥቶት እንደው ደስ ቢለው ምናምን እያለ የመጨረሻ መንታውን ነው የሚወርደው። ፒስ አባዬ ምናምን ጭፍልቅ አደረገኝ። እንደዚህ በደስታ ይመችህ ቃፈታ ትሪትመንት። ከዛ በኋላ ተውኩ። የኔ መደነስ ይሄን ያህል ሰው ካሰቃየ ቢቀርብኝስ ተውኩ። ከዛ በኋላ ገባኝ። አያምርብኝም፣ በእኔ አያምርብኝም። ሰውን ዝም ብዬ ለሰው መሳቀቅ ነው ምክንያት መሆኑ አልኩና ከዛ በኋላ ደንሼ አላውቅም። ከዛ ቀረሁ። እንባ እኮ ነው ያመጣው። አሁን ይሄ ዳይሬክት ተደርጎ በሆነ ክሊፕ ቢወጣ እኮ ላራጨው እኮ ነው ዓለሙን። ከዛ ግን አሁን ደግሞ ዛሬ ላይ እንግዲህ እነዚህ ሁሉ አልፈ እኔ እናንተ እንኳን ተወሰነች ወክ በመናረግባቸው ወይ ሬስቶራንቶች በሄድንባቸው አጋጣሚ ሁሉም ሰው ተክልዬ ፕሮግራምን ወዳለው በጣም ደስ የምትለኝ ምናምን የሚሉ ሰዎች አሉ። የሆነ ወቅት
እንኳን ሌሎች ሰዎች አንተ ራስህ በራስህ ያላመንክበት ጊዜ እንደነበረ አይቻልም። ዛሬና ትላንት እንዴት ነው? የትናንት ስሪቴ ነው ዛሬ ያለው እኮ የትላንት ተክልዬና የዛሬ አሁን ለምሳሌ ተወዳጅ ነህ እንዳልከው እንኳን ከፊት ከኋላ ትታወቃለህ። ፕራውድ ትሆናለህ። ጉረኛ ነገር ደስ አለኝ ስመጣ አንዳንድ ሀሳቦችን አገላለጽ እንኳን እየነገርኩ ነው የምወጣው ማለት ነው። ቅድም የነገርኩን እንኳን ከፊት ከኋላ ታወቃለሁ። ትናንትናና ዛሬን ያስተሳሰርኩ ነኝ። ደስ ይለኛል እንደዛ ስትለኝ። ጉራ ምናምን አይደለም። እግዚአብሔርን ግን አመሰግነዋለሁ። በጣም አመስጋኝ ነኝ። አልችልም፣ ላለቅስ እችላለሁ። በጣም ደስተኛ እግዚአብሔር ይመስገን። በመንገዴ ሁሉ አንዳንድ ጊዜ በጣም ብዙ ተፍገምግመው በጣም ብዙ እድል ኑሯቸው በብዙ መዋቅር ውስጥ አልፈው በርቱ ምናምን የሚሏቸው በጀት ተበጅቶላቸው ምናምን የሚሰሩ ሰዎች አሉ። እኔ ደግሞ ዜሮ በጀት ነኝ። ዜሮ በጀት ብቻ አይደለም ዋጥኩት መልሼ ላወጣው የነበረውን ቃል እንደዛ መግለጽ ስላልፈለግኩ ነው። ግን በዛ በኩል አልፌ ራሴን አስተዳድራለሁ። የሆነ የምችላቸውን የቅርብ የሆኑ ሰዎች በተወሰነ ትንሽዬ ነገርም ቢሆን አግዛለሁ። ይሄ ለእኔ ከምንም ነገር በላይ ነው። ከምንም ነገር በላይ ነው። ራሴን ከማስተዳደሬም ባለፈ እንዲህ ተሰርቶ እንደሚኖር ማሳያ ነኝ። ከዚህ በላይ መባረክ የለም። ትቼው ነው እንጂ አሁን ወደ ሃይማኖት እንትን ይልብኛል ብዬ ነው እንጂ በፊት እንደ መታደል ሆኖ ኢትዮጵያዊ እንደ መባረክ ሆኖ ሰው እንደ መቀደስ ሆኖ ኦርቶዶክስ ነኝ ይል ነበረ። ቪዲዮ መውጫዬ ላይ ሶስቱ የመህጎችን ከዚህ ከሶስት የመህጎች ወስጀው ነው መባረክ፣ መታደል፣ መቀደስ ሰው ላይ ነው ያለሁት። ነው ከምንም በጣም ደስ ይለኛል። እንደው በማህበራዊ ህይወት ጓደኞች አሉ፣ ወዳጆች አሉ። መቼ የምትከበብ አይነት ሰው ነህ። እንደው ጨዋታ ማዋቂ ነህ ምናምንና ከዛ አንፃር ተክለ ሃይማኖት ይሄ ሶሻል ህይወትህ በዕለት ተዕለት ህይወትህ ላይ ፕሮግራምህን ሰው ያይና ነገረኛ ነው፣ ቁጡ ነው፣ ነገር ሰርሳሪ ነው ምናምን አይነት ከሚል አንፃር ሰው ካንተ ጋር ዘና ብሎ ተፍታቶ ይኖራል። ወዳጅ ሆኖ በቃ ነፃ ሆኖ ማለትም እንደው ብዙና ሻይ ቡናን አንድ ሁለት እንበል ተባቢ እምላቸው ምጠራቸው ምከበብ ምናምን እንደዛ አይነት ግሩፕ የለኝም። ግን ካሜራ ላይ እና በስራ ያዩኝ ሰዎች ደግሞ የሆኑ ሰዓታትን እንደዛ ሰዓታት አይደለም ምናምን የቀረቡኝ ሰዎች ደግሞ እዛኛው ላይ ስራ ነው። እዚህ አሁን እኔ እናንተ ኦፉን ስናወራ የዚህ የጠያቂና የተጠያቂነት አይደለም የጨዋታ ነው። ስለዚህ ያን ያክል እንትን ምል አይደለሁም። አትከብድም፣ ለሰው አልከብድም። እኔ አሁን ነፃ በጣም ቀሎኝ የማወራቸው ሰዎች መካከል ቁጥር አንድ ነብዬ ላወራ እችላለሁ። ግን ሲያው ሚዲያ ላይ እና አሁን ለምሳሌ እኔን ሰዎች ሲያገኙኝ ምን ያስባሉ? ይሄ ፀጉሬ ካሜራ እዚህ ጋር ጆሮዬም ካሜራ ያለው አልወድም። ደግሞ እንደዛ ነው የሚያዩትና እንደዛ ይገጥመኛል። ያለኝ አማራጭ እየጻፍኩ ማለፍ ነው። በየሆነ አጋጣሚ እየቀረጽከን እንዳይሆን ምናምን ይሄ የተለመደ ቸከ ቀልድ አለ። ግን እየሳቅኩ ኧረ እንደዛ አይደለም እኮ ህይወት ምናምን እያልኩ አልፈዋለሁ። ሁሉንም ማስተያየት መስጠት ስለማይቻል ማለት ነው። ግን እኔ በጣም ደስ ይለኛል፣ እግዚአብሔር ይመስገን። አሁን ያው ከባድ ዘናጭ ነህ እንግዲህ ለሾፒንግ ምናምን ያው ቱርክ፣ ሳውዝ አፍሪካ፣ እስራኤል እና ዲዩቲ ፍሪ አይታቸው ከሆነ ልብሶች ውድ ልብሶች ኢንተርቪዎችን አይቻቸዋለሁ። እና የት ነው የምትገዛቸው? እዚህ ኢትዮጵያ ያሉ ግን ኖርማል ልብስ ነው የምገዛው። አሁን እንደዚህ አይነት የተለየ በዲዛይን የተሰራ ምናምን አይደለም እኮ። ግን ያስታውቃሉ እኮ ልብሶቹ ዋጋቸውን ይናገራሉ እኮ። ሲውስ ወይ የሆነ ቦታ ስትሄድ የሆነ እስራኤል በነገር ላይ ባለፈው ሄድኩ ጊዜ የእስራኤል ቦንዳ አለ እዚህ የኛ ሀገር ለጋር ምናምን ሄደ ቦንዳ እንደምሰራ የቦንዳቸው የእስራኤል ቦንዳ የሚባል ሂጄ ነበር። እሺ ተሸክሜ ነው የመጣሁት ሸሚዝ ከቦንዳው አንደኛ የዚህ ሀገር ብራንድ ምናምን ብራንድ እያሉ የሚሸጡ እስራኤል ቦንዳ ሂደህ ብትገዛ ሮቦት ምናምን የሚባል የሆነ ኤሪያ ነው ሄድ ነው። እሺ አንደኛ ነው እና እንደዛ ነው የምገዛው። የተለየ እንትን የለኝም። ባይሆን ሾፒንግ ስትል
ምን ላይ ስፔንድ ታደርጋለህ? ብዙ የምትገዛው ሸሚዝ ነው የምትገዛው ጫማ ነው ምናምን ከሆነ ሐሳብ ወደዛ ሄደ ከሆነ ብዙ አውጥቼ የምገዛው ከዚህ አፐር ቦዲ የምለብሳቸውን ነው። ምክንያቱም ለሌለ መስቀያ ብዙ ኢንቨስት አላደርግም። ምን ማለት ነው ደግሞ? ለምሳሌ ጫማ በውድ ዋጋ አልገዛም። ምክንያቱም እግር የለም። ሱሪም ያን ያክል በውድ ዋጋ አልገዛም። ምክንያቱም መስቀያ የለም። ስለዚህ ብዙ ጊዜ ልብስ የምገዛው እኔ ከላይ እንደዚህ የሚለበሱት እንደምታየኝም የአንበሳ ቅርጽ ያለኝ ሰፋ የምለው ከላይ ነው። አንዳንዱ ጫማዎቼ በተለይ የግራው እግሬ አይደል ማይሰራው አንደኛው ሶሉ ሁሉ አልቆ የግራው እግሬ ቁጥሩ እንኳን ሳይፋቅ ነው ምጥለው ወይ የሆነ አንድ እግሩ ነው የሚያልቀው። ስንት ቁጥር ነው የምታደርገው አንተ? እኔ 43 44 ያላለቀ የግራ እግር በጣም ብዙ ጫማ አለኝ ልሰጥህ እችላለሁ። እሺ ተክልዬ አለኝ። በጣም ጥሩ። እንደው በህይወቴ ባደርገው ወይም ደግሞ ባወራው ቁጭ አድርጌ እኔ ቴብል ላይ ባናግረው ኢንተርቪው ባደርገው የምትለውን ሰው አንድ እንኳን በእኔ ወንበር ላይ ተቀምጦ ከሱ ጋር ቁጭ ብዬ ላወራ አይሆንም ብለህ የምትለው ሁለት ሰዎችን ትጠራለህ። አንዱ በቃ ቁጭ ብዬ ከሱ ጋር በዚህ ሀሳብ ላይ ባወራው በቃ ልከኛ ነው ብለህ የምትለውን ሰውና በፍጹም አላወራውም። በፍጹም ኢንተርቪው ማድረግ የምትፈልገው እና የማትፈልገው ከየትኛው ልጀምርልህ? የሚገርም ጥያቄ ነው። በነገር ላይ ማድረግ ከማትፈልገው ጀምር። ከሱኛው ተመልካቾች ጠብቁ። እስቲ የመጀመሪያው ፊደል ነው መስማት የፈለኩት። እሺ። ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 011 662 2922 0988 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ። ማድረግ ከማትፈልገው ጀምር። ከሱኛው ተመልካቾች ጠብቁ። እስቲ የመጀመሪያው ፊደል ነው መስማት የፈለኩት። እሺ። ማድረግ የምፈልጋት በጣም ባገኛት ብዬ ምሳልላትና ባገኛት መጠየቅ የምፈልገው ብዙ ነገር ያላት ሴት ናት። ስሟን ጠቅሳታለህ? ምናልባት ድምፃዊት ናት። ድምፃዊት። እሺ። ምናልባት ምን መሰለህ አሁን በመብሰል ደረጃ ነው ያለ ነው። ቅድም መግቢያ እዛኛው ቪዲዮ ላይ ሳውራ የነበረው ነገር አለ። የምሰራው ቪዲዮ ሰውን ይጎዳል አይጎዳም፣ ኢንቴንሽናሊ ይጎዳብኛል አይጎዳብኝም ብሎ ማሰብና ሳላስበው ሳላውቅ በስህተት ደግሞ ምጎዳው ይኖር ይሆን የሚል ሐሳብ አስባለሁ ብያለሁ። አሁን እቺ ድምፃዊት ኢንተርቪው ማድረግ በጣም የምፈልግበት ምክንያት እና ስሟን ብጠቅስ አሁን ያለችበትን የአእምሮ መረዳት አላቅም። ተለውጣም ሊሆን ይችላል፣ አልተለወጠችም ሊሆን ይችላል፣ ልጆቹ ሊኖሯት ይችላሉ ምናምን። ስለዚህ ስሟን አታስገድደኝ። በምን ጉዳይ እንደሆነ እኮ ጉዳዩን እነግርሃለሁ። ጉዳዩን እነግርሃለሁ፣ ስሟን ግን አልነግርህም። እሺ። ጉዳዩን ስትነግረን ከሪናት ይላሉ ሰዎች። እሺ ሊሉ ይችላሉ። እሺ። የሆነ በጣም ዘናጭ መኪና ነው ያላት። እሺ። ቦታው ለጋራ አካባቢ ነው። እሺ። በፌደላ ጋር አካባቢ ይመስለኛል። የቆየ ነው ታሪኩ። እኔ ያኔ እንዳልኩህ የተወሰነ ወደ ሚዲያውም አልመጣሁም፣ ግን ዘፈን እሰማለሁ፣ እወዳለሁ። ደግሞ ዘፈኗን እወደዋለሁ እና አየኋት። መስታወት ዝቅ አርጋለች። የድሮ መኪኖች ኤሲም ስለሌላቸው መስታወት ዝቅ አርጋለች። እጇን ወጣ አርጋ ቁጭ ብላለች። በጣም ነው የምታምረው።
አየኋት፣ ደነገጥኩ። ሰፍ ብዬ የማውቀው የምወደውን ሰው አገኘሁ ብዬ ደግሞ እኔ ድሮም ልጅም ሆኜ በሬዲዮ መደመጥ፣ ሬዲዮ ላይ ሆኖ ማውራት ምናምን እንደዚህ ያለኝ እና በካሜራ ያያቸውን ሰዎች ስታገኝ ይነዝርሃል። እንደዚህ ለመጀመሪያ ጊዜ እንዳገኛቸውም አይሰማህም ካሜራ ላይ። አሁን እንደዚህ ፋሚሊየር ነገር አለው። ያ ነገር ተሰምቶኝ ደግሞ ምን ትለኝ ይሆን ብዬ ዘፈኖቿን እንደማቅሰው እንዲህ ስታገኘኝ ምናምን ትለኝ ወይስ አልኩኝ። ስሟን ጠራው ራቅ ብዬ እንደዚህ ምናምን። በጣም ነው እኮ ማን ብለህ ጠራሃት እንዴ? ከጠራሁ ምን ቅድም አልጠራም ለምን አልኩ? አራዳ ሆነ ሙታን ጥያቄ ነው። ስሟን ጠራሁት፣ ቅፍ አደረኳት ምናምን ለማድረግ ነው እንጂ ቅፍ አደረኳት ሳይሆን ሂጄ ሀጋር ገበቃ አድናቆትን መግለጽ ምናምን ሰፍ ብዬ እንዲህ በቃ ፍልቅልቅልቅ ብዬ የሚገርምህ ያለኝ የሌለኝን ሳቄን ተጠቅሜ ደስ ብሎኝ ነው። በእርግጥ ብዙ ነገሬ ሁሉ ነገሬ ስቆ ነው የተጠጋኋት። ከዛ እጇን እንደዚህ ያወጣው ነበረ። ዝርዝር የለኝም አለች። ዝርዝር የለኝም? ምን ብለሃት አንተ? እንደመወዳት ዘፈኗን እንደማደንቃት አለቀ። እንደዚህ እየተሳብኩ ሄድኩና ስል ዝርዝር የለኝም አለች። እኔ ደጋግሜ ተብዬው ስለማውቅ ቶሎ ይገባኛል። እግዚአብሔር ይስጥልኝ ለልመና እንደሄድኩ አሁን ላብራራለህ መሰለኝ። አንተም የተወሰነ እየለመንኳት ስለ ሙሉ አካል እያልኳት እንደዛ ነው የመሰላት። ወይ ደግሞ በዛ መንገድ እኔን መመለስ ፈልጋለች። እኔ በእርግጥ ስለ ሙሉ አካል እርጅኝም አላልኩም። ካልበሟም ከነጠላ ዜማዋም ዘፈኗን ጠርቼ በጣም እንደምወዳት በርችልኝ፣ ድመቂልኝ፣ በሌላም ዘፈን ላገኝሽ፣ እኛን ባህላችን ኢትዮጵያ ሀገራችንን የበለጠ ቆለጳጵሻት ነው የኔ ሐሳብ። እንዴት ነው ያለች? ዝርዝር ቀያይ ነገር ነው የተቀባችው። ዝርዝር የለኝም አለች። ይችን ሴት አሁን ባገኛት ቦታውን፣ ጊዜውን፣ የግራ ጣቶቿን አወነጨጨፍ አስታውሼ የኔን እንደዚህ እየተሳቡ መሄድ ይዤ ለምን ነበር እንደዚህ ያልሽኝ? ምን አስበሽ ነው ብላት ደስ ይለኝ። በጣምም ኢንተርቪው ማድረግ እፈልጋለሁ። ስልኳ አለኝ ግን የሚገርምህ እንደው የሆነ አላወቀችም። ከዛ በኋላ ደውለህም የመንገር ነገርም አልነበረም። እኔ አንድ ባህሪ ያለኝ ልጠይቀው የፈለኩትን ጥያቄ በኦፍ ሪከርድ አላባክነው። ግን አሁን ታውቃለች? እርግጠኛ አይደለሁ። ያ ሰው ሁን አትሁን ነው የማታውቀው ነው ሚዲያው ላይ ታውቃለች። ዞሮ ዞሮ ያ ሰው አንተ ሁን አታውቅም። እስቲ ከዘፈኖቿ መካከል እባክህ እርድና የመጨረሻ እርድና ግርዱ ነው እንኳን ተጋያ ዋና ፍሬው ይጋል እርድና ፍሬው ይጋል ግርዱ ነው። ደምሰ ደግሞ ቀድሞ በሮጣ አይደለም ባይዘው ከኋላ ተነስቶ ማለት ለማሸነፋት አቃቂ ቃሊቲ በመወለድ አይደለም። በዛው ቆመህ ጠበቀኝ አለኩ። ግርዱ ነው አንተ ጋር ያለው እርድናው ፍሬው ይጋል ነው። አንተ እሺ ቀጥል። መጠየቅ የምትፈልጋት ያልካት እቺን ነው አይደል? እሺ መጠየቅ ደግሞ የማትፈልገው ሰው መጠየቅ ደግሞ የማልፈልገው ስቱዲዮ ጠርቼ ስለሱ ሪሰርች ሰርቼ ሰዎች ስለሱ ምን ይላሉ፣ የት ነው የሚውለው፣ ምንድን ነው የሚጠጣው፣ ከዚህ በፊት ምን አድርጎ ነበር፣ ማን ስለሱ ምን ይላል ብዬ አጣርቼ ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማውቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም። ማግኘት ማድረግም አልፈልግም። ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለም? አሁን ቴዲ አፍሮ አሁን ያለበት
በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። በማ አሁን ያለው ማዕረግ የመጀመሪያው ሰው ማን ነው? ልነግርህ እኮ ነው፣ ልጨርስ እኮ ነው። ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ? አርቲስትነቱ ተወዳጅነቱ ሰምተሃል? ሰምቻለሁ። ከ5 ዓመት በፊት ነው አይደል? እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል? እኔ የሰማሁትን ነው እኮ የምነግርህ። አሁን ነው የሰማሁ ገና እኔ እያልኩ እንደዛ አይነት የክብር ዶክትሬት እንደተሰጠው ፎቶውን ማምጥተው አሳይተውኝ ነው። አሁን እንግዲህ 8 ወር ምናምን 9 አላውቀውም ካልክ በኋላ ጋር ከተገናኘን እሱ ማለት እሱ ነው ብለው አሳዩኝ። ከዛ በኋላ ተረዳሁኝ። አዎ እንዲህ አይነት እሱን ነው። ለማንኛውም እሺ ያንተ የግልህ ነው። ስትቀልድም ሊሆን ይችላል እንደዚህ አይነት ቀልድም። እኔ በእንዲህ አይነት ጉዳይ እኔ የሰሩ ሰዎችን አከብራለሁ። ሰዎች እሺ ለማንኛውም ኢንተርቪው ማድረግ የማልፈልገው አውቃለሁ እንደሚያቀኝ አውቃለሁ ደግሞ ኢንተርቪው ልስራ ብዬ ብጠይቀው ፈቃደኛ እንደሚሆን አውቃለሁ። የሆነ ጊዜ ለሆነ ጉዳይ እፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሀሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ ጀግንነት ራሱም ይላል። ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩህ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል፣ አናውቅም። እሱ የሰው መንገዱ ብዙ ነው፣ ሊደርስ ይችላል። በዚህ አይን ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበትን ማዕረግ ትጠብቃለህ እንጂ እንደ ሰው በመውጣት መግባቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ። ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አሁን ክቡር ነው። አዎ አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊው ዓለም ተነስተው ወደዛ ማዕረግ የሚያደርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደኝ። አንተ አታውቀውም። ምን አስጨነቀ? አታውቀውም። በቃ ከበደኝ። አታውቀውማ ሊሆን ይችላል። ኢትዮጵያ ውስጥ ተሰምቶ ጉድ እኮ ነው እያወራህ ያለው። አታውቀውም። ዝም ብለህ ስማ፣ ብላ። አንተም ብላበት። ይሄን በተናገርክበት አሟሽበት። አንተም ቀጥል። ሌላ ሀሳብ ካለ የመጀመሪያው ብፁዕ ዘፋኝ ብለህ ልትሾ የተነሳ ሊሆን ይችላል። አክብሮትን ምንም ችግር የለብኝም። አክብሮት አይደለም። እኔ በቃ የሆነውን ነው እየነገርኩህ። እኔ በተብታባ አንደበቴ ለመግለጽ ስገመገም አሳንሰው ይሆናል እንጂ የሱን ጀግንነት፣ የሱን አዋቂነት፣ የሱን ጭምትነት እኔ ሊገልጸው አልችልም። በጣም በጣም ጭምት ትሁት ሰው ነው። አግኝተው ታውቃለህ? ስለማታውቀው ሰው ታረም ታወራለህ። ስለማውቀው ነው የነገርኩህ እኮ። አግኝተው ታውቃለህ ያልኩህ ስለማታውቀው ነው ለአንተ ማነገር እኮ። አግኝተው ታውቃለህ ስለ ካልተናገር የማታውቀውን ሰው በዚህ ያክል ደረጃ ማግኘት ማለት ይችላል። ልንገርህ፣ እሺ፣ በጸባይ ማግኘት ማለት ማለት ነው በአካል ተገናኝተህ ኮፊ ጠጥተህ አልተው ሰምተው ታውቃለህ? አላውቅም እኮ። ታዲያ በማታውቀው ሁኔታ ሚዲያ ላይ ባየኸው ሁኔታ ብቻ ይህን ሁሉ ገለጻዎች ማድረግና ብፁዕነት ማዕረግ ለመስጠት መጓጓትህ ከምን የተነሳ ነው? አይደለም የኔ የማወቅ ጥግ ከአንተ ጋር ፊዚካሊ መቅረብ ብቻ አይደለም። በስራዎቹ ይለካል አይደለም።
የኔን የማወቅ ጥግ ነው ያርጉ የነገርኩህ ወደሱ ልመጣልህ ነው እኔ አንተን ለማወቅ ዝም ብዬ በአካል አንተ ጋር መጥቼ ፊት ለፊት አይነ ውሃን ሉጫ ጸጉርህን ማየት ቆይ ልግለጽ ብዬ ነው እኮ ለምን ተናገረኝ እኔ ማቀበት የራሴ አንተ እኔን ካልተናገርከና እኔ ካላረክ አይሆንም እኔ አንድን ሰው የማቀበት የራሴ የሆነ ተሰጧለኝ ኔትወርክ አለኝ ምናምን አንደኛ ይሄን ያዝ ሁለተኛ ቴዲ አፍሮ ስለ ኢትዮጵያ ስለ አፍሪካ ስለ ሌሎች ኢትዮጵያውያን ታላቅ ሰዎች እኛ ስለሱ እንድናውቅ የፈለገውን ነገር በትንሹ ከፍቶ ያሳየን በቂ ነው ከዚህ በላይ በሩን ቢበረግደው ምን ያህል ልናውቅ እንደምንችል አስበው በጣም ብዙ እናውቃለን እንዲያውቅ በፈቀደልክ ያወቅነው ቴዲ በጣም ክቡር ነው ስለዚህ ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን ምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለ ጉዳይ ኢቭን ከሱ ጋር የተገናኘ ኬስ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል ስለሱ ለመስራት ይፈትናል በጣም ይፈትነኛል ደግሞ እዚህ ጋር ሙያ የሚባል ነገር አለ አሁን ከሙያ ወጣህ ከኤቲክስህ ከቆምክለት ልትለኝ ይሆናል እፈተናለሁ ነው እንጂ ያልኩህ ማለት ለዛ ምን አላነሳውበት ጥሩ እሺ እንደው ተክለ ሃይማኖት አዳነ ጋዜጠኛ ባይሆን ኖሮ አሁን ይሁን ከሆነ ሰው ባይሆን ኖሮ ምን ሆናለሁ ብለህ ታስብ ነበር ምን አሁን ዛሬ ላይ የ40 ዓመቴ ነው ብላል የ40 ዓመቱ ተክለ ሃይማኖት ምን ላይ ይገኝ ነበር እኔ ሳስበው የሆነ ቤተክርስቲያን ውስጥ ምናምን መጥቶ ነው ይመስለኝ የሚቀድስ ወይም የሆነ ቤተክርስቲያን አገልጋይ ሐሳብ ጥሩ ነው መጠራት ይጠይቃል ወደዛ ቢሆን ጥሩ ደስ ይለኝ ነበር ግን ቅድም ጋዜጠኛ ማቶን ኑሮ ስትል ምን ትዝ አለኝ ነኝ ወይ የሚል ጥያቄ ነው እኔ ራሴን በየትኛው ሰዎች ያው አሁን እንዳለመታደል ሆኖ ትልልቅ ሰዎች አዋቂ ሰዎች ከሚዲያው ራቁና እኛ በማህበራዊ ሚዲያው በኩል ተደማጭነቱን እና ደግሞ መንተፍረቱም የለንም አሁን ዝም ብለን በድፍረት መንገባባቸው ነገሮች በሙሉ እኛን ለመስራት ብለው ሳይሆን ይዘና የመጣነው ጉዳይ ሰውን ሼክ የሚያደርግ ስለሆነ የሚያስደነግጥ ስለሆነ በዛ ምክንያት እኛን ያዩናል ምናምን ስለዚህ እኛ ጋዜጠኛ ነኝ ወይ እኔ ራሴ እንደዛ ስጠራ ሰምታ አታውቅም ቢያንስ 1-3-4 ሰዎችን ልጥራ ኢትዮጵያ ውስጥ እነሱ በሚጠሩበት ሙያ እኔ እንዴት እጠራለሁ እነማን መታደንቃቸው ናቸው በጣም በሙያው የተገለጡ ለምሳሌ ደረጀ ኃይሌ ለምሳሌ ጋዜጠኛ መዓዛ ብሩ ደረጀ ኃይሌ ትላንት አግኝቼው ነበር እሺ ለምሳሌ አሁን አንተ ብርቁ ነው ብነው እሱን በጣም ነው የምወደው ማይ ጉድ እንዴት እንደገለጽኩለት በጣም የምወደው ሰው ነው እሺ ለምሳሌ እንደ በረከት በላይነህ ለምሳሌ እንደነ ተመስገን ደሳለኝ በጣም ደግሞ ከወጣቶቹ እንደነ አላዛር አስገዶም የሚባል ልጅ ታውቀዋለህ አላዛር አስገዶም በጣም የሚገርሙ ሰዎች ናቸው አሁን እኔ እነሱን ቁጭ ብዬ ስሰማ እነሱ በሚጠሩበት እነሱ በሚተዳደሩበት ሙያ ጋዜጠኛ ምናምን ስትለኝ ሽምቅቅላለሁ እነሱ እኮ በነገራችን ላይ ነኝ ብለው ይሄን ስም እኮ አይጠቀሙትም እነሱ ከትህትና ብዛት አይደለም ስማ እንትን አታውለታል አሁን ጋዜጠኛ የሚባለው ማን ምን ያደረገ ነው የሆነ ዶክተር የሆነ እንትን ይሰጠራ አንድም ሁለትም ሆድ ቀዶ የሰፋ ምናምን ልትል ትችላለህ አሁን እኛ እነዚህ የጠራሁልህ ሰዎች በመንተፍረቱ እንደው ይሄ ማህበራዊ ምኑ ነገር ይይዛቸውና እንዴት ከዚህ ጉዳይ ጋር ቁጭ ብዬ ስሜ ይጠራል እኔ ባለሁበት እንዴት ይሄ ጉዳይ ሲብራራ ያለው ምናምን የሚል የሙያ ኢቲክሱ ይዟቸው ቁጭ ያሉ ሰው ትልልቅ ሰዎች ዝም ሲሉ እኛ መንጨርጨር ያዘን አፍረተ ቢሶች ስለሆነን ማለት ነው እና አሁን እነዛ ዝም ባሉበት እኛ ስናወራ እኛ ሚዲያ ላይ ጋዜጠኛ ምናምን መባል በጣም ፈራዋለሁ ነኝ ጋዜጠኛ ነኝ ወይ ነው አዎ ያው ምልህ መጣያ ነው ዞሮ እንደው ሚዲያ ላይ ዝም ብለህ መንቀሽቀሽን በለው ስለ ትህትና መልካም ነው ስለ ትህትና አይደለም ስለ ዕውቀትና አክብሮትም እኮ ገባይ አላዛር አስገዶምን ልንገርህ ብስራት ሬዲዮ እያለሁ አላዛር አስገዶም
ሰኞ ወይ ማክሰኞ ጧት ትንታኔ የሱ ነው የውጪ በስመ አብ ወወልድ ወመንፈስ ቅዱስ ትንታኔ ሲሰራ በእነ ኤልያስ መልካ አቀናባሪነት የተሰራ ሙዚቃ ምኑን አዝናናህ ለኔ ስልኬ ላይ ተደረጋታለሁ የሳምንቱን ትንታኔ እስከሚቀጥለው ሳምንት እስከሚያቀርብ አዳም ታደሰ ነው ያን ቀን ራሱን ፕሮግራሙን የሚመራው ትንታኔያችን አላዛር አስገዶም ይዞኝ ይፈተፍተዋል አልኩ እኔ ደግሞ ምን አይነት የሐሳብ ቋት እንደሆነ ስለ ዶናልድ ትራምፕ ዜና እየጻፈ ጅቡቲ እዚህ ዲአርሲ ምናምን እንዴት እንደሚመጣ ታውቀው ነብይ ባለ ታሪክ የቅኔ ሰው ምናምን ታረጋዋለህ ትንታኔውን ማለቴ ዶናልድ ትራምፕ ብሎ ሊጨርሰው ይችላል ዝም ብሎ መጨረሻው የሚገርም ጥሪ ያለው ሰው በነገራችን ላይ የልጅነት ህልሙ መነኩሴ መሆን ነበር ኦኬ እና የመጣበት መንገድም ይመስለኛል ብዙዎቹ ስሪታቸው ይሄ ጥላርፎባቸው የመጡ ሰዎች ብዙዎቹ ጸጋቸው ይገርመኛል ሱሱ ነገር ይመስለኛል በጣም የሚያፋፋቸውና የሱንም እንደዚህ ሰማ ነበር አሁን እነሱ አንድ ደጃፍ ፖድካስት ላይ ቀርቦ እንደውም ጋዜጠኝነትን ዲፋይን ሲያደርገው ነበር ማን ምን አድርጎ ስለዚህ ጉዳይ እኔ አሁን ጋዜጠኛ ነኝ ብዬ አንድ ሚዲያንን የሚወድ ሰው እዛ ላይ እንደሚሰራ ሰው ነው ራሴን የምገልጸው እንጂ ጋዜጠኛ ምን ያደረገ ሰው ነው ጋዜጠኛ የሚባለው ይሄን አላውቅም እስካሁን ምናምን ሲል ነበር የእውቀቱ ጥግ እንጂ እሱም ለትህትና አይደለም ያን ያለው የእውቀቱ ጥግ ግን እንደዛ ነው ግን እኔ እንደዚህ አሁን እግረኛው ሚዲያ ብለህ እንደው ካንተ ጋር እንደዚህ ምናምን ይሄ ባይሆን ኑሮ ምን ትሆን ነበር ከሆነ እንግዲህ ያው እኔ ድሮም ቢሆን ልጅ ሆኜ ሬዲዮ ምናምን መሆን ትዝ ይለኛል ካልሆነ ያውነ የሚያበላ ብር ያለበት አካባቢ ገብቼ ሰራ ይሆናል ዝም ብለህ ያገኘሁትን አይደለም እኮ ምን ሊሆን ይችላል ምን ለምሳሌ እንደው እንትን ካልከኝ ውጭ መሄድ ይመስለኛል እንደምንም ተፍጨርጨር ብዙ ሞክሬ ስለነበረ ውጭ መሄድ እንጂ ውጭ ሂጄ ያው የነሱ የውጭ ሀገር ባለው ሲስተም ላይ ቁጭ ብዬ ያን እየሰራው መኖር ይመስለኛል እንጂ እንዲህ ሆነ ነበር ምለው እዚህ ሀገር ውስጥ የሆነ ነገር ሆናለሁ ብለ ራስና ሁኔታው ነው እንግዲህ ሁኔታው ነው የሚወስነው ዝም ብዬ በቃ መተዳደሪያ ያለበት ብር ልሰራበት የሚችለው ነው ወይ ብቻ የሆነ ነገር ሊሆን ይችላል ነበር አንድ ጎሌ ይሄ ስለነበረ ሌላ ባልሆን የሚል ፕላን ቢ ማራስቀመጥኩ እዚሁ ላይ ነው መጣበቀፍታ ይሄው ነው ሐሳቤ ደስ ይለኛል ባገኝበት ባላገኝበት ባጣበት የምወደው ነገር ስለምሰራ ደስ ይለኛል ስለዚህ የሁለተኛ አማራጭ ብለህ የምትይዘው ነገር ነበር ውጭ መሄድ ይሆናል የሁለተኛ አማራጭ ማለት ነው እንደው ከዛ እንደዛማ ከሆነ ወደ ውጭ ሄዳል ለምሳሌ ሳውዝ አፍሪካ ናይታል ቱርክ ናይታል በፊት አሁንማ ለስራ ደረስ ብሎ መምጣት ነው ውጭ መሄድ አትበል ገባኝ ሄዳል እንደው ከዛ ይሄን ነገር አይታ ኢትዮጵያን አይታ እነዛን የውጭውን ዓለሞች አሁን ብዙ ወጣት የሚናፍቅ ምናምን አለ ሄደ ስታዩ ምን እንደው መጀመሪያ ያስገረመ ለምሳሌ ከዚህ ልምጣለ ከጎንደር ልክ አዲስ አበባ ስትገባ በጣም ተገርመ የነበረበት ነገር ታነሳልኛለህ ከዛ ከአዲስ አበባ ደግሞ ቱርክ ስትሄድ ከአዲስ አበባ ደግሞ እስራኤል ስትሄድ ከአዲስ አበባ ደግሞ ሳውዝ አፍሪካ ስትሄድ አሁን የሆነ ነገር ካደገ በኋላ ስለሆነ ብዙ ምድገረም ድንቅነት ምናምን አይደለም በተቃራኒው ግን ወደ እነዛ ሲሄድ ሳይሆን ምገረመው ከዛ ቆይቼ ወደ ኢትዮጵያ ስመጣ እንዴት ለምሳሌ ቱርክ ቆይቼ እስራኤል ቆይቼ ምናምን ቆይቼ ወደ ኢትዮጵያ ስመጣ ለምሳሌ የኢስታንቡል ኤርፖርት በጣም ሶፊስቲኬትድ የሆነ በጣም ትልቅ ነው ዱባይ ምናምን ደርሰህ ስትመጣ ማለት ኤርፖርት ስደርስ ዳስ ይመስለኛል እዚህኛ ጋር ስደርስ ማለት ዳስ ከዛ ለአንድ ሳምንት ምናምን አይቼው የመጣሁት ምናምን አይምሮዬ ውስጥ አይወጣም ያኛው ነገሩ አሁን አይዞህ ቢሾፍቱ ኢንተርናሽናል ላይ የተገነባ ነው በጣም ግዙፍ ነው ለዛ ላይ ስንደርስ ለዛ ያደርሰን እንግዲህ ከኢንፍራስትራክቸርስ ሌላ ወይ ደግሞ ምግብስ አልተቸገርክም ወጥተህ አሁን ብዙ ሰው ይቸገራል ለምሳሌ አንተ ኦርቶዶክሳዊ ነህ እዚህ እንኳን ዳቦ ስትበላ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ ብለህ አሜን ብለህ ምናምን ነው የምትበላው እዛም በርገሩን ባርከዋለሁ ስጋውስ ምን ችግር አለው ስጋው በስመ አብ በወልድ በመንፈስ ቅዱስ አይባልም ስጋው አይደለም እንዴ ማን ነው ያረደው እሱ አይደለም ባርከህ ነው የምትበላው አባቴ ይኸውልህ የመጣን ነገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ስትባርከው በዛው ቅጽበት የረከሰውን እየቀደስከው ነው የመጣበት መንገድ አይደለም አንተ ጋር ያለው ነው ቀዳሹ ራይት ስለዚህ እነዛ ሀገር የተከለከሉ የማይበሉ ምናምን ነገሮች ዱባይ ምናምን ለምሳሌ ሙስሊሞች ያርዳሉ አይደል
የሙስሊም ምግብ ቤት ምናምን ይበዛል። እንደዛ የሚባል የለም። ኢንተርናሽናል ናቸው፣ ዓለም አቀፍ ናቸው። ስለዚህ ትበላለህ ያገኘኸው? በደንብ ነው የምበላው። እንዲያውም ውጭ ስወጣ የሀበሻ ምግብ ምናምን ምግብ ቤት ፈልጌ አልሄድም። ምክንያቱም ከዚህ ጥየው የሄድኩትን እዛ ይዤ አልፈልገውም። ለዛውም በውድ የሀገሬውን ምግብ ያው ውድ ነው ደግሞ እኮ እዚህ ሀገር ሀበሻ ምናምን ብለው ይዘው ይሄዳሉ። ያ ውድም እንደዛ ከሄድኩ ለየት ያለውን የእነሱን ሀገር በልቼ ምናምን። አሁን ለምሳሌ የፈረስ ስጋ አለ። የፈረስ የውሻውን አንተ ነህ ኮሪያ ስትሄድ የምትበላው። እኔ ስርዓት ያለው ነው። የበግ የከብት ለምን ለብቻ ተለጥፈዋል? ቁም ነገር ጥያቄ የለህም። ቁም ነገር እኮ እሱም እኮ ነው አይደል? ከምግብ ጋር የተያዘ እንደዛ አይነት ነገር ከአንድ ባባስ ጋር እኮ ከአባታችን ጋር ሰርተሃል። ከምግብ ውጣ አልወጣም። ከአባታችን ጋር ራሱ ሰርተህ እንደው የአህያ ስጋም እንደማይከለከል ምናምን ብሎ አንስተው የተዘጋጀህበት ሀሳቦች ካሉ ትዝ ያለ ዝም ብለህ አታልፍ። ለምንድን ነው ተዘጋጅተህ ይሄ የቆየ መደጋገም ስለ ምግብ ስላነሳህ እኮ ነው። ውጭ ከሄድክ አይቀር እኔን አምጥተህ ነው እኔ ላይ ነው ወስደህ ትለጥፋለህ። እኔ ላይ ምግብ አንተ ነው የምትበላው ብለህ ግን አንተ ቅርጥፍ አድርገህ በልተህ መተህ ማለት ነው። እሺ ይሁንልህ ለአንተ እና ስለዚህ ኤኒዌይስ በስተመጨረሻ የምናነሳቸው ሀሳቦች አሉ። በተለይ እኔ ምን አወራበት እፈልጋለሁኝ ከዚህ ከዲሞክራሲ ጋር በተያያዘ እንዴት ምን ታስባለህ? ምንድነው ያንተ እይታ እስቲ እሱ ላይ? ዲሞክራሲ ማለት ነፃነት አይደለም? ስለዚህ ይሄን ዲሞክራሲን እንዴት ታየዋለህ? እኔ አሁን ዲሞክራሲ ለኢትዮጵያውያንና ለአፍሪካውያን አያስፈልግም ብዬ አምናለሁ። አንተ እንዴት ታያለህ? ያው ጽንሰ ሀሳቡ ዲሞክራሲ ማለት አትደነገጥክ? የፖለቲካ ጉዳይ እኮ አይደለም። ዲሞክራሲ ስለ ዲሞክራሲ ሞራ ፖለቲካ አይደለም። ባይዘው ቅድም ነገረኛው ፖለቲካን 40 ክንድ እንደሚሸሽ ግን ይሄ ፖለቲካ አይደለም፣ ስለ ዲሞክራሲ ነው። እንግዲህ ዲሞ ማለት ህዝብ ነው፣ ክራሲ ማለት እኮ መንግስት ማለት ነው አይደል? ስለዚህ ምን ያው የግሪክ ወርድ ነው ወርዱ። በዲሞክራሲ ውስጥ ደግሞ የተለያዩ ህዝብ መንግስትን ይመርጣል፣ መንግስት ደግሞ የመረጠውን ህዝብ ያስተዳድራል በነፃነት አይነት ነው ጽንሰ ሀሳቡ። ስለዚህ እኔ ደግሞ ይሄ ዲሞክራሲ የሚባለው ለምሳሌ ነፃነት በሚባለው በዚህ በአፍሪካውያን ዘንድ ትንሽ በልካችን አልተሰፋም። ሀሳቡም ደግሞ ትንሽ ወጣ ያለ ነው፣ ለእኛ ልክ አይደለም ብዬ ስለማምን ለምሳሌ ላብራራ ፈርተኸዋል እዛ ላይ ሀሳብ መስጠት ለምንድን ነው? ተናገር። ነፃ እኮ ነው ይሄ እኮ በነፃነት እኮ ማውራት ትችላለህ እኮ ሀሳብ ነው። አይዞህ ወደ መንግስት ጋር የሚሄድ ፖለቲካ ላይ የሚሄድ ጉዳይ አይደለም። ሌሎቹ ላይ ደፈር ብለህ እንደምትናገረው ለምን አትናገርም? ለትንሣኤ ወደ ቅድስቲቱ ከተማ ኢየሩሳሌም እስራኤል እንሄዳለን። ሲምባ ትራቨል ኢየሩሳሌምን እንደ መዳፍ እናውቃታለን። 27 ዓመታት የማስጎብኘት ልምድ አለን። ያሉን ቦታዎች ውስን ስለሆኑ ቀድማችሁ ተመዝገቡ ብለን እንኳ አንመጻደቅም። ባይሆን ያሉን ቀናቶች ውስን ስለሆኑ ቶሎ ተመዝገቡ። በመጋቤ ሐዲስ ቅዱስ ገብርኤል እመብርሃን እነሆ ወንድ ልጅ ትወልጃለሽ ተብላ ከተበሰረችበት እሱ ራሱ ባለቤቱ ተወልዶ ያደገ ያስተማረ የተሰቀለ የተነሳ ያረገበትን ሁሉን በእኛ ታያላችሁ። መቃብሩም ክፍት ነው፣ ተነስቷል፣ በዚህ የለም። ክቡር ሥጋውን ቅዱስ ደሙን ለመቀበል ለተዘጋጃችሁ ለእናንተ ልዩ ዝግጅት ይደረጋል። እስኪ ደውሉ 01162220988383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ። በቃ እንደዚህ ነው። እሺ ተክልዬ እንግዲህ ተመልካቾች አይታችኋል። አስበላኝ ዲሞክራሲ ይኸውልሽ፣ ኤኒዌይስ ላብራራ እኔ ያየሁበት መንገድ። ዲሞክራሲ ለምሳሌ አንዳንድ ሰው ይናገርህና እየሰደበ ዲሞክራሲያዊ መብቴ ነው ይላል፣ መናገር መብቴ ነው ይላል። መናገር ነው እንጂ የምትችለው መሰደብ አይደለም። ገብቷል? አንዳንድ አካሄዶችን። ከዛ በተረፈ ለምሳሌ ዲሞክራሲ ይልና ተመሳሳይ ጾታ ማግባት፣ ቅድም በጣም በባህላችን ነውር ነው ተብሎ የሚባሉ ሌላው ነጮቹ ዓለም ዲሞክራሲ እያሉ የሰጡትን እኛ ሀገር አንዳንድ መታረቅ ያለባቸው በደንብ ሊያዙ የሚገባቸው ሀሳብ አሉ ከሚል አንጻር ነው እኔ ማልቀበላቸው። ምክንያቱም አሁን ይሄን እግረኛው ወይ ዲቫይን ላይ ከምታወራው ዝም ብለህ አንተ ፓርቲ አቋቁምና
ለምን ፓርቲ አይደለም እኮ ይሄ ዲሞክራሲ አያስፈልግም ፓርቲ አይደለም ምናምን ትላለህ እና ከየት የመጣ ነው ይሄ አይደለም ከቸርቻችሁ ነው የፖለቲካ ይመስላል አንተ ስለፈራህ ተክልዬ እንጂ ከቸርች ነው የመጣው ይሄ ዲሞክራሲ ደምጣ ነገርኩ የግሪክ ቃል ነው አልኩ እኮ ዲሞ ማለት ነው ክራሲ ማለት ደግሞ መንግስት ቃሉን ዝም ብለህ የቃል ማብራሪያውን ለኔ እኔ 99 ቃላት አመጣልሃለሁ ይሄን የተመለከተ ምን አምጣ ተግባሩ ግን ዲሞክራሲ ማለት የስርዓተ መንግስት ሲስተም ነው እኮ እሱንም አልኩ ስለዚህ አንተ አሁን እኔ ስለ ዲሞክራሲ ምናምን ከመጠየቅ በፊት አንተ ዝም ብለህ እንደዚህ ማውራት ከፈለክ ወይ እንደ አንዳንድ ሌሎች እንደማያቸው ይሄን ያክል መንግስት ይግዛ 1000 ዓመት ምናምን እያሉ የሚቀደዱ ሰዎች አያለሁ ከሌው አለልህ እኮ የታየህ ነው አያለሁ ብዙ ቦታ እኔ እዛ ውስጥ 1000 ዓመት ምናምን 100 ዓመት እንደዚህ ነው ብልጽግና እንደዚህ ነው ምናምን ሲሉ አያለሁ ብልጽግና እኮ የሚገርምህ የስልጣን ዘመኔ አሁን 1 ዓመት ቀርቶኛል በሚቀጥለው ዓመት አዲስ ምርጫ አድርጌ ነው ስልጣኔን ከመረጣችሁኝ ማድሰው ብሎ እኮ ራሱ እየተናገረ ነው አንተ ዘላለማችን ግዛን ምናምን ለመወደድ እንደዚህ ስም የጠቅላይ ሚኒስትሩን ስም እየጠሩ ምናምን በነገር ላይ ቅዳሴው ሲያልቅበት ቀረርቶ አከለበት የሚባላል እሺ አንዳንድ ሰዎች የራሳቸውን መንግስተ ሰማያታቸውን አውርተው ያን ሁሉ ሰብከው ምናምን መውጣት ሲያቅታቸው ስለ መንግስት ያወራሉ ስለ ምድራዊው መንግስት ያም ደግሞ እንደው በጣም የሚገርም በጣም የሚቀፍ በማይመስል መንገድ ማለት ምን ማለት ነው እሱ ነገር አያለው አንተ አሁን እሱ ልታናገር ይፈልገን ከሆነ ወደዛ አልገባም እኔ ወደዛ ላናገርህ ምናምን ለምን ታድበሰብሰዋለህ ከተናገርከው አይቀር ለምን አትናገር አረ አመሰግናለሁ በነገራችን ለምን ትፈራዋለህ ከተናገርከው አይቀር አንደኛ እንትን አይደለም ትልቁን ጉዳይ በእኛ አሁን በዚህ በተራ እንትን ብሎ መጨቃጨቅ አመሰግናለሁ እንግዲህ መጽሐፍ ቅዱስ ነው እኮ የሚናገረው ለዋኖቻችሁ እስካሁን ጥሩ ነበር ነው እስቲ ሁለተኛ አሁን ለምሳሌ እኮ በድጋፍም ላይሆን ይችላል በመቃወምም ላይሆን ይችላል ሐሳብ ነው እኮ ነፃ ሐሳብ ነው እኮ እዚህ የሚንሸራሸረው ሳነሳ ትፍራ የሐሳብ ነፃነት አለ እኔ እፈራዋለሁ ሐሳቡ ነው የምፈራው መፍራት ይሄን በመናገር እንዲመጣብኛል ምናምን ሳይሆን እና ምንድነው ዝግጅቱ የለኝም በዚህ ጉዳይ ዕውቀቱ የለኝም ስለዚህ እኔ በማላውቀው ነገር ላይ ገብቼ ለምን ዲሞክራሲ ምናምን ሰዎች የሚሉትን አንተ የሆነ ነገር ልንገርህ ካልከኝ ቁጭ ብዬ ልስማህ አልቆርጥብህም አስተላልፈዋለሁ ንግረኛው ላይ ሰው ይለካህ ማነህ ምንድነህ የሚለውን በመታወራው በምን ይለካኝ እኔን በመታወራው ይለካህ አየ እኔ ዲሞክራሲ አያስፈልግም ስል በልካችን ሊሆን ይገባል ዲሞክራሲ ሌሎች ያደጉ ሀገር የሰጣቸውን ውጥንቅጡ የወጣ ባህል ነገር ላይ ጥሏቸዋል ነው እያልኩ ያለሁት ከፖለቲካ ጋር የተያያዘ አይደለም እያወራሁ ያለሁት መጀመሪያ ደረጃ ዲሞክራሲ ሰጪውና ነሹ ማን ነው አሁን ጨርሰናል አይደል አመሰግናለሁ አልፈለከውም ምክንያቱም ትፈራዋለህ ሐሳቡን ለማንኛውም ዝግጅቱን ይሄ የምታየው አካባቢ እንደምታየው ሳይት ፍየል ቤት አካባቢ ይባላል ስቱዲዮአችን በጣም ያምራል ማታ ወክ የምናደርግበት ቦታ ነው እንግዲህ መንግስት በሰራው በጣም ይሄ አዲስ አበባ እንትንም ወስዳለሁ ፍቃደኛ ከሆንክ የአዲስ አበባ የወንዞች ልማት ሰሞኑን እንሄዳለን እዛ ላይ ፍቃደኛ ከሆንክ ራሱ እንደግረኛው ሚዲያ የባሌሮቤን ጉዳይ ጠይቃለሁ እያልኩ ነው የባሌሮቤን ጉዳይ ማንሳት ይችላል ባሌሮቤን እንዴት አደረከው እንደዛ አይነት ታሪኮች በጣም ይገርሙኛል እኔ ከምን ደረሰ በዚህ አጋጣሚ 1-2 ክፍል ሰርተህበት ቪዲዮን አይቻለሁ 2 ክፍል ሰርቻለሁ 3ኛ ክፍል ባሌሮቤን ሄዳለሁ በነገራችን ላይ በዛ ያሉ የጸጥታ ዘርፎች የሰጡት አማራ ምላሻል ተጠርጣሪው ተይዟል ሰስፔክተር ነው ብላ የምር ግን እንደዛ ልጆቹ ያሉትን አይነት ያደርጋል ሰውየው እኔ አላውቀውም እኮ እኔ እንዳንተ ነው የሰማሁት እኔ አንተ ቁጭ ብለህ እንደሰማኸው ሰውየውን አገኘው ሰውየውንም አውርቻለሁ ደውሎልኝ ነበር ናና ምላሽ መስጠት ይችላል የሚል ሐሳብ ሰጥቼው ነበር ቀጥሬው ነበር ያው አልተገኘም ግን በዛ አጋጣሚ ቤቱ ታሸገ ሲፈተሽም አንዳንድ እቃዎች መረጃ ጸጥታ አካላት አገኙ በዛ የተነሳ ቤቱ ታሸገ አይ ቲንክ ጠፍቶ ነበር አሉ አይ ቲንክ ትላንትና የሰማው ዜና ደግሞ በቁጥጥር ስር ውሏል የሚል ፎቶ ልከውልኛል ዋው ሚዲያችን ጠቅለል ስናደርገው እንዲህ አይነት የታፈኑ ድምጾችን ማውጣት ጠቃሚና አስተማሪ ሐሳቦችን ደግሞ ባለሙያዎችን አዋቂዎችን የጻፉ ሰዎችን መጋበዝና እንዲህ የአደባባይ ጉዳይ ማድረግ አሁን ይሄ ሊያስመሰግንህ የሚገባ ስራ ነው እህቶቻችን ባርነት በዚህ ዘመን እንደዛ ሄዳው
ስራ ስትሰራ ቆይታ ሲፈልግ ለሱ ፍትወተ ስጋ ነው እያለ በጣም ነውር ነው። እንዲህ አይነቱ ነገር ማውጣት ይልመድብህ። ዲቫይን ሾው የምትሰራቸው ስራዎች ከዚህ ከጭቅጭቅ ከምናምን እየወጡ ወደ ሰው የወረዱ እንዲሆኑ ምኞቴ ነው። ያው እሺ፣ እንደ ምክር እንደ ታላቅ ምክር ልቀበል። እንደ አዋቂ እኮ እንደ ታላቅ ምክር እንደ አዋቂ እኔ አዋቂ ነኝ። እኔም ስማ አዋቂ ምን እንደ ትልቅ ምክር ተለወጥ። ዝም ብለህ የሆነን ሃይማኖት የሆነን ምናምን መተው ለሚናገሩ ሰዎች ታንሳኔ ሃይማኖት አንስቻለሁ ለሚናገር የሚቀርብ አንተ አንድ የተናገርከው ነገር እድሉን የተናገርካት ሞዳቀላለች። እሺ አፌ ለተናገረው እግሬን ይሰድቡኛል ብለሃል። ስለዚህ እንግዳው መጥቶ ለተናገረው ሐሳብ እኔ ልትሞግተኝ የምትችልበት ምንም አይነት ለዛ መድረክ መሆን ነው እኮ። አየህ አሁን አንተ ዛሬ ባይዘው አንተን ባታመጣው ተክልዬ እጃቸው ላይ ነው ዛሬ ስልክ። ማንም ሰው ሐሳቡ መጥቶ የሚናገር እኮ አንተ ግን እኔ ሳመጣቸው በነገራችን አንተ ብቻ አይደለም የማይረዳው እኔ ከመንገድ ዳር አንስቼ አላመጣቸው ገብቶኛል። እኔ ስታመጣቸው ከሆኑ እኔም ጋር የነበረው ወቀሳ እኮ ነው ይሄ። ለምሳሌ እብድብዱን እያመጣ ፕሮቴስታንቱን የማይወክሉ እንደዚህ እባል ነበር። እኔ እኮ አንደኛ የመጀመሪያ አይደለም እኔ ማቀርባቸው፣ ሁለተኛ እኛን አይወክሉም ካሏችሁ በፊት ነው። አሁን እንኳን እንደዛ አይነት ነገር ትችዋለሁ። በፊት እንደዛ አላቸው ነበር። እኛን አይወክሉም ካላችሁ ከእናንተ አውግዛችሁ ለየዋቸው ተራ ሰው ይሁኑ እነዚህ ሰዎች። የእናንተን ቦታ እንደዚህ ብለው እየመሩ ግን አለማቅረብ አንችልም ብላቸው ነበረ። ግን ፖይንቱ አሁን ላንተ የምመክርህ ስታቀርባቸው ከነቅርሻታቸው ሳይሆን አንተ አጥረው ካንተ ጋር ነው የቀረቡት አይደለ? ከማን ጋር ነው የቀረበው መባል አለ። ካንተ ፊት ጋር ነው ያን ሐሳባቸውን የሚሸጡት። የሆነን ሃይማኖት የሆነን ምናምን በጨዋ ደንብ የራሳቸውን እምነት ብቻ መስበክ ይችላሉ። የራሳቸውን አቋም ብቻ ማንም ሌላ አይዲያ ላይ ቢሆን ማለት ነው በሎጂክ እንዲህ ነው እነከሌ እንዲህ ናቸው ሳይሉ የራስህን አውርተህ ሳትጨርስ የራስህን የምትነግርበት መድረክና ቋንቋ ስታጣ የሰው መዘርጥ እንደው እንደ መጨረሻ አንድ የማን ነው ገጣሚው መሐመድ ሰልማን ወይ እንደዚህ ከተሳሳትኩ ይቅርታ፣ አልሆንልህ ካለ መጉላትና መግዘፍ ከትልልቆች መሃል አንዱን መርጠህ ዝለፍ። እንዴት መወዳት ነገር ነው። ስለዚህ በትልልቅ ተቋም ትልልቅ የእምነት ሰዎችን ትልልቅ አባቶችን ትልልቅ ተቋማትን እንዲህ ናቸው እነሱ እንደዚህ እንዲህ ናቸው የሚሉትን ምንም ማድረግ አትችልም። ተጣማው ከመጡ ምን ማድረግ አለብህ አንተ? መቀጥቀጥ፣ ማቃናትና የሚያርሙ የሚኮተኩቱ ማጭድ መዶሻ ማድረግ አንተ ጋር ይጠበቃል ነው። ዲቫይን ብለህ መስርተህ የዴብል አትሁን ነው። ስለነበረን ቆይታ አመሰግናለሁ። በዚህ አጋጣሚ መምጣት ካይቀረ ያንተንም ወዳጆችና አድማጮች እንግዲህ ዲቫይን ሾውን ሰብስክራይብ አድርገው እንዲከታተሉ በዚህ ሳምንት ከኔ ጎን ሆነ ቫይራል ሆንክ። ይሁን ይመቺ። አሁን የተናገርኩ ሰብስክራይብ አድርጉ በላቸው። ዲቫይን ሾውን ነው ካልኩ እሺ፣ የኔዎቹ ነው ታዲያ አንተን አድማጮች ያንተን ወዳጆች ቤተሰብ እንዲሆኑ በደስታ ዌልካም ልላቸው ስለምፈልግ እኮ ነው። እሺ ተመልካቾቻችን ይሄን ቪዲዮ የምታዩ አሁን ያለሁት በዲቫይን ሾው በሶፎንያስ ሞላልኝ ቢሮ ነው እና እሱ ቻናሌ በጣም ተቀዛቅዞብኛል፣ ዶርማንት ሆኛለሁ፣ የእይታ ድርቀት ገጥሞኛል፣ እባካችሁ ወደ እኔ ፈሳችሁ አለምልሙኝ ብሏል። ያላችሁን አርጉለት። እኔ አፍ ስለሌለኝ ባይጠቅምም ቢጠቅምም ማየቱ ጥሩ ነው። ተክሌ ጥሩ ቆይታ ነበረንና በጣም ነው የማመሰግነው። ከአንተ ጋር ሰው እኮ ነው የምንሆነውና ሰው መሆንም ያለበት እንደዛ ደስ ይለኛል። በጣም አመሰግናለሁ።